ሰላም ጤና ይስጥልን የአውድ ሚዲያ ተከታታዮቻችን፣ ዛሬ በዓለም ዙሪያና በሀገራችን የተከሰቱ የምድራችንን ኃይል ሚዛን የለወጡ እጅግ አስደንጋጭና ልብ ሰባሪ ዜናዎችን በጥልቀት ይዘንላችሁ ቀርበናል። ዛሬ የምንመረምራቸው ዋና ዋና አጀንዳዎች የመካከለኛው ምስራቅ ታላቅ ፍንዳታ፣ አሜሪካ ለ7 ተከታታይ ቀናት የሰነዘረችውን ጥቃት ተከትሎ ኢራን እጅግ ከባድ አጸፋ እርምጃ ወሰደች፣ የኩዌት ሁለተኛ ግዙፍ የውሃ ማመንጫ ጣቢያ በኢራን ሚሳኤሎች ወድሟል፣ ባህሬንና ዮርዳኖስም በቦምብ ተናውጠዋል። ፍጥጫው ወዴት ያመራል? ሩሲያ ምድር ላይ የተከሰተው አስፈሪው ምሽት፣ ዩክሬን ሌሊቱን ሙሉ በፈጸመችው የድሮን ውርጅብኝ የሩሲያ ግዙፍ የሎጂስቲክ መጋዘኖች ገይተዋል። 8 የሌሊት ተረኛ ሰራተኞችም ሲገደዱ ከ60 በላይ ቆስለዋል። የፕሬዝዳንት ዘለንስኪ ድንገተኛ መግለጫ ምን ይላል? እና የምግብ እርዳታ ያልተደረገልንም የሚለው የዜጎች መራራ ጩኸት፣ ህጻናቱ ምንም የሚያገኙት የለም፣ ትልልቆቹም እየለመኑ የሚበሉት በሚል በሀገራችን ምድር ላይ እየተሰማው ያለው አስከፊ ረሃብ፣ ሮሮና የመንግስት ዝምታ፣ እነዚህን ጉዳዮች በጥልቀት የምንተነተናቸው ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የኩዌት የውሃ ማመንጫ መውደምና የባህረ ሰላጤው ሀገራት መናወጥም። ወደ መጀመሪያው ዓለም አቀፍ አጀንዳችን ስንሻገር በመካከለኛው ምስራቅ ወደማይመለስበት መጠነ ሰፊ ጦርነት ውስጥ በይፋ ገብተዋል። አሜሪካ በደቡባዊ ኢራን መሰረተ ልማቶች ላይ የጀመረችውን ጥቃት 7 ተከታታይ ቀን መቀጠሏን ተከትሎ የኢራን ጦር እጅግ ከባድና አስደንጋጭ አጸፋ እርምጃ ወስዷል። የኢራን ወታደራዊ እዝ በይፋ እንደገለጸው የአሜሪካን ጥቃት ለመመከት ሲባል የባህረ ሰላጤው ሀገራትን ስትራቴጂካዊ መሰረተ ልማቶች ሙሉ በሙሉ ኢላማ ማድረግ ጀምረናል ብሏል። በዚህም መሰረትም የኩዌት መንግስት ሁለተኛው ግዙፍ የውሃ ማመንጫና ማጣሪያ ጣቢያ በኢራን ከባድ ሚሳኤሎች ተመቶ ሙሉ በሙሉ መውደሙ ታውቋል። ይህ ጥቃት ኩዌትን ብቻ ሳይሆን መላው የባህረ ሰላጤውን ሀገራት የውሃና የኃይል አቅርቦት ከፍተኛ አደጋ ላይ ጥሏል። የኢራን የጥቃት ማዕበል በዚህ ብቻ አላበቃም። ባህሬንና ጆርዳን ሌሊቱን በኢራን ሚሳኤሎችና ድሮኖች መደብደባቸው ተረጋግጧል። ምንም እንኳን ጆርዳንና ባህሬን የአየር መከላከያቸውን ተጠቅመው አንዳንድ ጥቃቶችን ማክሰፋቸውን ቢናገሩም የደረሰው ንብረትና መሰረተ ልማት ውድመት ግን ከፍተኛ እንደሆነ እየተነገረ ነው። የሚገርመው ጉዳይ የአሜሪካ ማዕከላዊ እዝ ከቀናት በፊት የጀመረውን ወታደራዊ ጥቃት ማቆሙን በይፋ ቢገልጽም መሬት ላይ ያለው ሀቅ ግን ፍጹም የተለየ ነው። የአሜሪካ የጦር ጀቶች ዛሬም ድረስ በኢራን የተለያዩ ግዛቶች ላይ ድብደባ ማካሄዳቸውን አላቆሙም። ይህ የአሜሪካ ድርብ ማንነትና የኢራን የማያወላውል ከባድ አጸፋ ቀጠናውን ወደ ከፋ እልቂት እየመራው ይገኛል። በሩሲያ ምድር ላይ የተከሰተው አስፈሪ ምሽት፣ የዩክሬን የድሮኖች ውርጅብኝ። ወደ ሁለተኛው ወሳኝ ዓለም አቀፍ ዜናዎች ስንሄድ የሩሲያና የዩክሬን ጦርነት አዲስ መልክ ይዟል። ዩክሬን ሌሊቱን ለዛሬ አጥቢያ በሩሲያ ትልቅ ግዛቶች ላይ እጅግ ስልታዊና ከባድ የድሮን ጥቃቶችን ሰንዝራለች። በጥቃቱ ቢያንስ 8 ሰላማዊ ሰዎች በአሰቃቂ ሁኔታ ሲገደሉ ከ60 በላይ የሚሆኑ ደግሞ ለህልፈት የሚዳርግ ከባድ መቁሰል አደጋ ደርሶባቸዋል። የሩሲያ ባለስልጣናት እንዳረጋገጡት ጥቃቱ የተፈጸመው በሁለት ዋና ዋና ከተሞች ውስጥ ነው። አንደኛዋ በዩክሬን ድንበር አቅራቢያ የምትገኘው ኮቶቭስክ ስትሆን ሁለተኛዋ ደግሞ ከዋናዋ ከተማ ሞስኮ በስተምስራቅ 50 ኪሎ ሜትር ብቻ ርቃ የምትገኘው ኤሌክትሮስታል ከተማ ናት። ከቦታው የወጡ ተንቀሳቃሽ ምስሎች ሌሊቱን ሰማዩ በእሳትና በጭስ ተሸፍኖ እንደነበር ያሳያሉ። የሞስኮ ክልል ገዢ አንድሬ እንደገለጹት የዩክሬን ድሮኖች ኢላማ ያደረጉት ዋይልድ ብሬስ የተባለውን የሩሲያን ግዙፍ ኩባንያ መጋዘን ላይ ነው። በዚህም ምክንያት ሞቱት የቆሰሉት በሙሉ በወቅቱ በስራ ላይ የነበሩ የሌሊት ተረኛ መጋዘን ሰራተኞች ናቸው። የኩባንያው ተባባሪ መስራች ዋና ስራ አስፈጻሚ ታቲያና ኪም ለሩሲያና ለድርጅታቸው እጅግ አስፈሪ ምሽት እንደነበር በከፍተኛ ሐዘን ገልጸዋል። በሌላ በኩል ሮይተርስ ዜና ምንጭ እንደዘገበው የዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ ዛሬ በሰጡት መግለጫ ጥቃቱን በይፋ አምነዋል። ኪየቭ ሩሲያ ድሮን ለማምረት ለመሰለል እና የጦር መሳሪያዎች ለማቅረብ የምትጠቀምባቸውን 2 ታላላቅ የሎጂስቲክና የነዳጅ ተቋማትን በተሳካ ሁኔታ መምታቷን ዘለንስኪ በኤክስ ገጻቸው ላይ በኩራት አስፍረዋል። ይህም ጦርነቱን ወደ ሩሲያ እምብርት እየገባ መሆኑን ያሳያል። አሁን ደግሞ ወደ ሀገራችን የውስጥ ጉዳይና ይበልጥ ወደሚሰማው የድሃው ሕዝብ ሮሮ እንመለስ።
መንግስት በቢሊየን የሚቆጠሩ ዶላሮች ብድር ለማግኘት ሲል ታክስና ቀረጥ ላይ ብቻ ትኩረት ባደረገበት በዚህ ወቅት በሀገሪቱ በተለያዩ አካባቢዎች የሚገኙ ንጹሃን ዜጎች ግን በአስከፊ ረሃብና ምግብ እጥረት እየተገረፉ ይገኛሉ። ከአካባቢው የወጡ ታማኝ ዘገባዎች እንደሚያሳዩትም ዜጎች በከፍተኛ የጩኸት ድምፅ የምግብ እርዳታ ድጋፍ ያልተደረገልንም እያሉ ይገኛሉ። በአካባቢው የሚገኝ አንድ ነዋሪ በሰጠው ልብ ሰባሪ ምስክርነት ረሃብ አለ፣ በጣም ሰው ተጎድቶ ነው ያለው፣ ህጻናቱም ምን ያገኙት ነገር የለም፣ ትልቆቹም እየለመኑ ነው የሚበሉት፣ እኛም ዝም ብለን ያለ ነው ሲል የችግሩን አስከፊነት ገልጿል። የህዝብ ሮሮ መንግስት ከውጭ ፖሊሲና ታክስ ማሻሻያ ባለፈ የዜጎችን መሰረታዊ ህልውና ማለትም የዕለት ጉርስ የማቅረብ ስራ ላይ ሙሉ በሙሉ መክሸፉን ያሳያል። ህጻናት ያለአንዳች ጥበቃ በረሃብ ሲማቅቁ፣ አረጋውያን ደግሞ በየጎዳናው እየለመኑ ለመኖር ሲገደዱ ማየት እጅግ ያማል። መንግስት ለብድር ቅድመ ሁኔታዎችን የሚሰጠውን ትኩረት ያህል ለእነዚህ ምስኪን ዜጎች አስቸኳይ የምግብ እርዳታ ካላደረገም ሀገሪቱ ወደማትወጣው ማህበራዊ ቀውስ ውስጥ መግባቷን የማይቀሬ ነው። አውድ ሚዲያ ሁልጊዜም እነዚህን ድምፅ የሌላቸውን ዜጎች ድምፅ መሆን ይቀጥላል። ወደ ሚዲያ ተከታዮቻችን የዛሬው የዜና ትንታኔን ይመስል ነበር። በኢራንና በአሜሪካ መካከል የተቀሰቀሰው ቁልፍ መሰረተ ልማቶች ውድመትን የዓለምን የነዳጅና የኢኮኖሚ ገበያ የት ያደርሰው ይሆን? በሀገራችንስ እየታየ ያለው አስከፊ ረሃብ ሮሮ መንግስት ምን አይነት አፋጣኝ ምላሽ መስጠት አለበት ትላላችሁ? የእናንተን ጠቃሚ ሀሳብ ከታች ባለው የኮሜንት ሳጥን ውስጥ ጻፉልን። ቪዲዮውን ላይክ እና ሼር በማድረግ ድምጻችን ለብዙሃን እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ አውድ ሚዲያን አሁኑኑ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለነበረን ቆይታ ከልብ እናመሰግናለን። ሰላም ለሀገራችን፣ መልካም ጊዜ